ሰላም ሰላም፣ እንዴት ናችሁልኝ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ከኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን፣ ሁሉ ሰላም አለሁኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ስለ አንድ ሰው ይዤላችሁ ብቅ ብያለሁ። እሱም ያው እንግዲህ ሁላችሁም የምታውቁት ዲያቆን ፈለገ ይባላል። ለሱም ማስመሰል ይብቃን ፍትህ ብሏል። ያው ያደረገውን ነገር ሁላችሁም ስለምታውቁ ማስመሰል ይብቃን በማለት ነው። እኔ በነገራችን ላይ የፈለገ ተከታይ አይደለሁም። ፈለገንም እንድከተለው አልፈልግም። አስመሳይ ሰው ስለማልወድ ነው በነገራችን ላይ። ስለዚህ አስመሳይ አይደለሁም፣ ማስመሰልም አልፈልግም። የአስመሳይ ሰውም ተከታይም አይደለሁም። አትከተሉት። የሚያስመስልን ሰው መከተል ምንም የሚያደርግላችሁ ነገር የለም። አትደውሉ። ቪዲዮ ላይ ነኝ። እስካሁን የት ነበራችሁ? ስለዚህ ማስመሰል ዘጋሁ። ይበዛኛው እኮ በቃ እና ስለዚህ ማስመሰል ይብቃን። አታስመስሉ። ፈተ አትበሉ። አንድ ሰው ስራው ነው አይደለ? እንደዛ ሊያስብሉ የቻለው የሁሉንም ሰው ማዳመጥ አይቻልም። ግዴታ ኢየሱስን ብቻ ነው ማዳመጥ የሚቻለው። እኔ አንበሳ ወርድለታለሁ፣ እኔ እንዲህ አረግለታለሁ። ሮማን አውርጅለት እስኪ ነይ እንይሽ። አንቺ አንበሳ ወርድሽለት አላወረድሽለት? አንቺ ደግሞ ከመዘለፍ ሰውን ውጭ ሌላ ምን ታውቂያለሽ? እና ስለዚህ የዚህ የፈለገ ተብዬው ሰውዬ ማለት ነው አስመሳይ ነው። ማስመሰል ደግሞ ምንም አይሰራም፣ አይጠቅም። ጌታን ማስመሰል ምንም የሚሰራ ነገር የለም። እንደውኔ ማኛ ከዛ ማለጥለጥ ማስመሰል ስንት አሉ። እነ ዘማሪያን እነ ያሬዱ ስንት አሉ። ንጽጽርን በስነ ስርዓቱ አድርጎ የሚያነጻጽሩ ከነሱ አይተው ቀንቶ ነው አሁን እንደዚህ እሰራለሁ የሚለው ማለት ነው። ስለዚህ እንደዛ አልተሳካለትም፣ አልሆነለትም። እውነተኛ ዲያቆን ከሆነ እኮ ማለት ነው ይሄን ነገር ማድረግ ያለበት እውነተኛውን መሆን ያለበት ያኔ ማለት እውነተኛ ሁነህ ነው እንጂ ምንትን የምትል ያለው ባስመሰልክ አይደለም። አታስመስል። ማስመሰል ምንም የሚሰራው ስራ የለም። ማስመሰል ላስመሰል ነው። ስለዚህ አናስመስል። ማስመሰልን እንጣለው ወደዛ። እውነታዊ ይዘን እንጓዝ። ዛሬ እንደዚህ ስለሆንክ ዛሬ ምን ስላልክ አይደለም፣ ማስመሰል አይደለም። አንተ በስነ ስርዓቱ ማንነትህን ካወቀው ማንነትህ አንተ ራስህ ነህ። ከካሜራ ጀርባ ሌላ ነህ፣ ከካሜራ ፊት ለፊት ሌላ ነህ ከምትባል ማስመሰልህን ትተህ ራስህን ሁን ብዬ ነው ለዚህ የምመክረው ማለት ነው። ራስን መሆን፣ በራስ መተማመን እንጂ ከዛ ወደዛ ማለቱ ምንም እንትን የሚያስብለው ነገር የለም ማለት ነው። ልቦና እንዲሰጠው መጸለይ፣ ያደረገውን ራሱም አደረገ ከተባለ ራሱን የሚወቀስበት ራሱ ነው። ንስሐ የሚገባበት ራሱ ነው። ሁሉን ነገር ማድረግ የሚችለው ራሱ ነው። ግን እኛ ያለና እንትን ደግሞ ልቦና እንዲሰጠው ማስመሰል ሳይሆን እውነታዊውን ፈለገ የተባለውን እውነታዊውን ይዞ እንዲወጣ መሆን አለበት። ለሱ እንጸልይለት። ከዛ ውጭ ግን ያስመስሎ እንትን ላይ ገብቶ እንደዚህ እንትን እያለ ምናምን ይሄ አያስፈልግም። ይሄ ጥሩ አይደለም። ከእንደዚህ አይነት ክብር አለባበስ ከለበሰው ጋር ሊሄድ አይሄድም። ስለዚህ ማስመሰልህን ትተህ እውነት ራስህን ሁን። እውነት ራስህን ከሆንክ ደግሞ እግዚአብሔር ነው የሚገድፍህ ከፍ የሚያደርግ። ዛሬ በሰው እይታ እንዲህ ነው እንዲህ ነው ተብለህ ሶሻል ሚዲያ ላይ አንተን ስለለበሱ አንተን ስላደረጉ አንተን ምን ስላሉ አይደለም ማስመሰል። ወደዛ አታስመስል። እውነታዊ ሰው ሁን። እውነታዊ ስትሆን ደግሞ ክርስቶስ ነው ከፍ የሚያደርግ፣ ሰው አይደለም። ሰው ይጥልሃል። ዛሬ ብትገደፈው አንድን ሰው ነገ ጧት ሸርታት ይላል። ሰው መገደፍ አያስፈልግም። ሰው መከተል አያስፈልግም። ክርስቶስ ብቻ ነው የሚያወጣው። ስለዚህ እኔ እንደዛ ነው የምላችሁ። እናንተ ደግሞ የምትሉትን ነገር ኮመንት ላይ በሉት። የኔ ግን አማራጭነት የኔ እነታይ ደግሞ ይሄ ነው። ማስመሰል ይብቃን። አናስመስል። ከፍ እንድንል ከፈለግን ያዝነውን ይዘን የተመርኮዝነውን ይዘን ነው። ሰውን ይዘን ሰውን ተገድፈ አይደለም ከፍ የምንለው። እሱ ይንሸራተታል እኮ መሬት እንዴት ነው ወደ ታች ይዞንም እንደሚሄደው ልክ እንደዛ ነው ሰው ማለት። ዛሬ ነገ ጧት የሆነ ነገር እንትን በሚልበት ሰዓት ይዞን ሸርተት ይላል።
ይሄ ነገር አድርገውም ከሆነ ስራውን ራሱ ነው የሚያውቀው። አላደረግከውም ከሆነ ደግሞ እውነትን የያዘው መድኃኔዓለም ብቻ ነው። እውነትን ይዞ እውነትን ተገድፎ መሄድ ደግሞ የእግዚአብሔር ስራ ነው። ስለዚህ በእውነታዊ መልኩ መሄድ ደግሞ ትክክለኛውን መምረጥ ደግሞ የያዝከውን ይዘህ በዛ በኩል በተጓዝክበት ባለህበት እዛው በመስመርህ እውነትን ይዘህ ከሄድክ እውነት ናት። እንደ ስምህ ከፍ ትላለህ፣ ዝቅ አትልም። እዚህ ይሄን የምናገረው ይሄን ነው። ካጠፋሁም ይቅርታ። ስለነበረኝ ቆይታ አመሰግናለሁ። እግዚአብሔር ይስጥልኝ። ያሰላም